በሳውዲ አረቢያ የፍርድ ሂደታቸው ተቋርጦ ምህረት የተደረገላቸው ዜጎች ወደ ሀገራቸው መመለስ ጀመሩ። በታላቁ ዓሊም በሼህ ሙሐመድ አሊ አደም ስም ኢስላማዊ ትምህርት ቤት ለመገንባት የመሰረት ድንጋይ ተቀመጠ። ኢራን የኒውክሌር ተቆጣጣሪዎች እንዲገቡ ልትፈቅድ ነው መባሉን አስተባበለች። የአሜሪካ ሴኔት ወታደራዊ ኃይሎች ከኢራን ጦርነት እንዲወጡ የሚያስችል ውሳኔን አሳለፈ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሃሩን ሚዲያ ተከታታዮች ዕለተ ሰኞ ሰኔ 17 2018 ዓመተ ልደት ወደ እናንተ የሚደርሰው ሃሩን መረጃችን ተጀምሯል። ከመረጃዎቹ ጋርም አቲድ ሐሚድ አብሬያችሁ ቆያለሁ። አብራችሁን ቆዩ። በታላቁ ዓሊም በሼህ ሙሐመድ አሊ አደም ስም ኢስላማዊ ትምህርት ቤት ለመገንባት የመሰረት ድንጋይ ተቀመጠ። በአማራ ክልል በደቡብ ወሎ ዞን በከላላ ወረዳ 01 ቀበሌ ልጓማ ከተማ በዓለም አቀፍ ደረጃ በሐዲስና በቋንቋ እውቀታቸው ለታወቁትና ለኡማው ባለውለታ ለሆኑት ለታላቁ ዓሊም ሼህ ሙሐመድ አሊ አደም ረሂመሁላህ መታሰቢያ የሚሆን ታላቅ ኢስላማዊ ትምህርት ቤት ለመገንባት የመሰረት ድንጋይ ተቀምጧል። ይህንን ታሪካዊ የመሰረት ድንጋይ ያስቀመጡት የሀገሪቱ ታላላቅና ታዋቂ ዑለሞች ሲሆኑ ስነ ስርዓቱ በታላቅ ዱዓ በደስታና በአካባቢው ማህበረሰብ ደማቅ ተሳትፎ ታጅቦ መከናወኑን ዳዕዋ ቲቪ ዘግቧል። ይህ በትልቅ የኢልም አባት ስም የሚገነባው ማዕከል በቀጣይም የነቢዩ ሰለላሁ ዐለይሂ ወሰለም ሐዲስና ኢስላማዊ እውቀቶችን ለትውልድ በማስተላለፍ ረገድ የጎላ ሚና እንደሚኖረውና የወሎ ብሎም የከለላ ምድር የእውቀት አውድማነቷን ይበልጥ እንደሚያደምቀው ይጠበቃል። የጠቅላይ ምክር ቤቱ የሐጅና ዑምራ ልዑክ በሼራተን አዲስ አቀባበል ተደረገለት። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የሐጅና ዑምራ ዘርፍ ልዑካን ቡድን በ1447ኛው ዓመተ ሂጅራ የሐጅ ስነ ስርዓት ላይ ላስመዘገበው የላቀ አፈጻጸምና ላገኘው የአልማዝ ሽልማት እውቅናን የሚሰጥ የምስጋና መርሃ ግብር በሼራተን አዲስ ሆቴል ተካሂዷል። በመርሃ ግብሩ ላይ የጠቅላይ ምክር ቤቱ የሐጅና ዑምራ ዘርፍ ኃላፊ ዶክተር ሙሐመድ ሷሊህ እንደተናገሩት ይህ ስኬት ከፌዴራል መጅሊስ እስከ ወረዳ ድረስ ባሉ መዋቅሮች የተቀናጀ ጥረት የተገኘ ነው ብለዋል። የዘንድሮ የሐጅ ጉዞ የኢትዮጵያን አቅም በተግባር ያሳየንበት መሆኑን የገለጹት ኃላፊው ለስኬቱ መምጣት አስተዋጽኦ ላደረጉ የመንግስትና የግል ተቋማት ምስጋናቸውን አቅርበዋል። አያይዘውም ከዓለም ሀገራት መካከል ጥቂቶቹ ብቻ የሚያገኙት ይህንን የአልማዝ ሽልማት ማግኘት የነጃሺና የቢላል ሀገር የሆነችውን ኢትዮጵያን በዓለም አደባባይ ያስጠራ ለመላው ሙስሊም ብቻ ሳይሆን ለሀገርም ኩራት የሆነ ድል መሆኑንም ገልጸዋል። የሰላም ሚኒስቴር ተወካዮች በበኩላቸው ሽልማቱ ላለፈው ስኬት ማረጋገጫ ብቻ ሳይሆን ለቀጣይ ስራዎችም ትልቅ መነሳሻ መሆኑን ጠቁመዋል። ይህ ሽልማት ለኢትዮጵያ ሙስሊም ብቻ ሳይሆን ለኢትዮጵያ ሕዝብና መንግስትም ጭምር የኩራት ምንጭ ነው ብለዋል። ኡስታዝ አቡበክር አህመድ ባደረጉት ንግግርም በጋራ በመስራት ከፍተኛ ስኬቶችን ማስመዝገብ እንደሚቻል ማረጋገጫ መሆኑን ጠቅሰው ለስኬቱም ቀን ከሌት የደከሙ አካላትን አመስግነዋል። በቀጣይም አሁን የተገኘውን ልምድ በመጠቀም የበለጠ ስኬትን ማስመዝገብ እንደሚቻል አስገንዝበዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሐጂ ኢብራሂም ቱፋ ስኬቱ የአላህ እርዳታ ውጤት መሆኑን በማንሳት የሳውዲ የሐጅ ሚኒስቴርን አመስግነዋል። የተቀበልነው አማናና ሽልማት ትልቅ ኃላፊነት ይጥልብናል። ስኬት ከማግኘት የበለጠ ስኬቱን ማስቀጠል ትልቅ ጥረት ይጠይቃል ያሉት ፕሬዝዳንቱ ይህ ውጤት የአባቶቻችን ተጋድሎና የአመራሮቹ ቁርጠኝነት ውጤት መሆኑንም አውስተዋል። በዚህ የምስጋና ፕሮግራም ላይ የክልልና የከተማ አስተዳደር መጅሊስ አመራሮች፣ ዑለሞች፣ ኡስታዞች፣ የባንክ ፕሬዝዳንቶች፣ የኢትዮጵያ አየር መንገድ አመራሮች፣ የሰላም ሚኒስቴር ተወካዮች፣ ጥሪ የተደረገላቸው ተቋማትና ግለሰቦች ተገኝተዋል። ኳታር ለጠቅላይ ሚኒስቴር አብይ አህመድና ለብልጽግና ፓርቲ የእንኳን ደስ አላችሁ መልእክትን አስተላለፈች። በሰባተኛው ጠቅላላ ምርጫ ብልጽግና ፓርቲ ያስመዘገበውን ድል ተከትሎ የኳታር መንግስት ከፍተኛ መሪዎች ለኢፌዴሪ ጠቅላይ ሚኒስቴር አብይ አህመድ እንኳን ደስ አላችሁ መልእክት አስተላልፈዋል። የኳታር አሚር ሼክ ታሚም ቢን ሐማድ አልታኒ፣ ምክትል ኤሚር ሼክ አብዱላሂ ቢን ሐማድ አልታኒና ጠቅላይ ሚኒስቴርና የውጭ ጉዳይ ሚኒስቴር ሼክ መሐመድ ቢን አብዱራህማን ቢን ጃሲም አልታኒ በየበኩላቸው ባስተላለፉት በዚህ መልእክት ፓርቲው በምርጫው ያገኘውን ከፍተኛ ድል አድናቆትን ችረዋል። መሪዎቹ ለጠቅላይ ሚኒስቴሩና ለብልጽግና ፓርቲ ስኬታማ የሥራ ዘመን መልካም ምኞታቸውን የገለጹ ሲሆን በኢትዮጵያ በኳታር መካከል ያለውን ጠንካራ የሁለትዮሽ ዲፕሎማሲያዊ ግንኙነትና ወዳጅነት ይበልጥ ለማሳደግና በጥምረት ለመስራት ያላቸውን ቁርጠኝነት በድጋሚ አረጋግጠዋል። በሳውዲ አረቢያ የፍርድ ሂደታቸው ተቋርጦ ምህረት የተደረገላቸው ዜጎች ወደ ሀገራቸው መመለስ መጀመራቸው ተገለጸ። መንግስት በተከተለው ዜጋ ተኮር ዲፕሎማሲ በሳውዲ አረቢያ የፍርድ ሂደታቸው ተቋርጦ
ምህረት የተደረገላቸው ዜጎች ወደ ሀገራቸው መመለስ መጀመራቸው ተገልጿል። የውጭ ጉዳይ ሚኒስቴር ዴኤታ አምባሳደር ብርሃኑ ጸጋዬ እንዳሉት የዜጋ ተኮር ዲፕሎማሲ መርህን በመከተል በውጭ ሀገራት በችግር ላይ የሚገኙ ዜጎችን ወደ ሀገር ቤት ለመመለስ በትኩረት የተሰራ ነው ብለዋል። በሳውዲ ሪያድ የሚገኘው የኢፌዴሪ ሚስዮን ጂዳ የሚገኘው ቆንስላ ጽሕፈት ቤት በማስተባበር በተደረገው በዚህ ዲፕሎማሲ ጥረት ለእስር ተደረገው የነበሩ 1665 ዜጎች የፍርድ ሂደታቸው ተቋርጦ ምህረት እንዲሰጣቸው መደረጉ ይታወቃል። መንግስት ምህረት የተደረገላቸው ዜጎች ወደ ሀገራቸው የመመለስ ስራን ዛሬ በይፋ መጀመሩን ገልጸው ምህረት ከተደረገላቸው መካከል 340 የሚሆኑት ዛሬ ወደ ሀገራቸው ገብተዋል ብለዋል። የዜጋ ተኮር ዲፕሎማሲ መርህን በመከተል መንግስት በውጭ ሀገራት በችግር ላይ የሚገኙ ዜጎችን ለመታደግ በትኩረት የሰራ መሆኑንም ጠቁመዋል። አሁን የተገኘው ውጤት ላለፉት 2 እና ከዚያ በላይ ዓመታት ሲደረግ የቆየው ተከታታይ ዲፕሎማሲያዊ ክትትል ፍሬ ነው ብለዋል። ወደ ሀገር ከተመለሱት ዜጎች መካከል አብዛኛው በሀገራቸው ሰርተው መለወጥ የሚችሉ ወጣቶች መሆናቸውንም ጠቅሰዋል። በሰው ሀገር ለእስርና ለእንግልት የተደረጉት በተሳሳተ መረጃና በተለያዩ ምክንያቶች ህገወጥ መንገድን በመምረጣቸው እንደሆነ ማስረዳታቸውን የኢትዮጵያ ዜና አገልግሎት ዘግቧል። ውድና የተከበራችሁ የሀሩን ሚዲያ ተከታታዮች አሁን ደግሞ ከውጭ ምንጮች ያገኘናቸው መረጃዎች ወደ እናንተ እናደርሳለን። አብራችሁን ቆዩ። ኢራን የኒውክሌር ተቆጣጣሪዎች እንዲገቡ ልትፈቅድ ነው መባሉን አስተባበለች። ጦርነቱን ለመቋጨት ከአሜሪካ ጋር የተደረገው የመጀመሪያው ዙር ንግግር መጠናቀቁን ተከትሎ ኢራን ዓለም አቀፍ የኒውክሌር ተቆጣጣሪዎች ወደ ሀገሪቱ እንዲገቡ ልትፈቅድ ነው መባሉን የቴህራን መንግስት አስተባብሏል። የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ በስዊዘርላንድ ከተካሄደው ድርድር በኋላ ባደረጉት ንግግር ከዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ጋር የሚካሄዱ ውይይቶች ዛሬ ጭምር ሊጀመሩ ይችላሉ ብለው ነበር። የኢራን የውጭ ጉዳይ ሚኒስቴር ግን ለሀገሪቱ የመንግስት መገናኛ ብዙሃን በሰጠው ማብራሪያ የኒውክሌር ቁጥጥሩን በተመለከተ የተገባ አዲስ ቃል የለም ብለዋል። የአሜሪካው ምክትል ፕሬዚዳንት ቫንስ ሰኞ ጠዋት ላይ በስዊዘርላንድ ከጋዜጠኞች ጋር በነበራቸው ቆይታ ወቅት የኒውክሌር ተቆጣጣሪዎች ወደ ኢራን የሚመለሱት መቼ እንደሆነ ተጠይቀው ነበር። ለዚህ ምላሽ ሲሰጡም ሂደቱ ቢያንስ በዚህ ሳምንት እንደሚጀመር፣ ከተቆጣጣሪዎች ጋር የሚደረገው ንግግር ግን ዛሬ ጭምር ሊካሄድ እንደሚችል ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በዋና ዋና የጦር መሳሪያዎች ላይ ፍተሻ እንዲካሄድ ተስማምታለች ሲሉ በማህበራዊ ሚዲያ ገጻቸው መጻፋቸው ይታወሳል። ኢራንና ለተሰኘው ለኢራን መንግስት የዜና ወኪል ቃለ መጠይቅ የሰጡት የቴህራን የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባቃኢ ግን ሀገራቸው የኒውክሌር ተቆጣጣሪዎችን በተመለከተ ምንም አይነት አዲስ ቃል እንዳልገባች ተናግረዋል። ከተባበሩት መንግስታት ተቆጣጣሪዎች ጋር የሚደረግ ማንኛውም ግንኙነት የሚከናወነው በፓርላማውና በጠቅላይ የብሔራዊ ደህንነት ምክር ቤት በተቀመጡት ነባር አሰራሮች መሰረት እንደሆነ አጽንኦት ሰጥተዋል። ዓለም አቀፍ የአቶሚክ ተቆጣጣሪ ኤጀንሲ እስካሁን በጉዳዩ ላይ አስተያየት አልሰጠም። ኢራን የኤጀንሲው ወደ ኒውክሌር ስፍራዎች እንዳይጓዝ የከለከለችው ባለፈው ዓመት በተካሄደው የ12 ቀናቱ ጦርነት ወቅት እስራኤል እና አሜሪካ የኒውክሌር ጣቢያዎችን ከደበደቡ በኋላ ነው። ይህንን ውሳኔ ተከትሎም የመንግስታቱ ድርጅት ተቆጣጣሪ ተቋም የቀሩትን ባለሙያዎች ከኢራን ማስወጣቱም ይታወቃል። የአሜሪካ ሴኔት ወታደራዊ ኃይሎች ከኢራን ጦርነት እንዲወጡ የሚያስችል ውሳኔን አሳለፈ። የአሜሪካ ሴኔት ፕሬዚዳንት ዶናልድ ትራምፕ የሀገሪቱን ወታደራዊ ኃይሎች ከኢራን ጦርነት እንዲያስወጡ የሚያዘውን ውሳኔ በአብላጫ ድምፅ አጽድቋል። የውሳኔ ሀሳቡ የተላለፈው የአሜሪካና ኢራን ተደራዳሪዎች ዘላቂ የተኩስ አቁም ስምምነት ለማድረግ በስዊዘርላንድ እየተወያዩ ባሉበትና በቴክኒካል ድርድሮች ላይ ከስምምነት በደረሱበት ወቅት ነው። ውሳኔው በስዊዘርላንድ እየተካሄደ ያለው ድርድር ባይሳካ ሀገሪቱ ተመልሳ ወደ ጦርነት እንዳትገባና ለኢራን ጦርነት ተልዕኮ የተሰማራው ወታደራዊ ኃይል በአስገዳጅነት ከአካባቢው እንዲወጣ ለማድረግ ያለመ መሆኑም ተገልጿል። ከ50 የሴኔቱ አባላት የ48 ውሳኔውን በድምፅ የደገፉ ሲሆን ዶናልድ ትራምፕ ከሚመሩት የሪፐብሊካን ፓርቲ 4 ሰዎች ፕሬዚዳንቱ ወታደራዊ ኃይላቸውን ከኢራን እንዲያስወጡ የሚያዘውን ውሳኔን ደግፈዋል ተብሏል። እንደ አርቲ ዘገባ ውሳኔው ፕሬዚዳንት ትራምፕ ኢራንን በተመለከተ የሚከተሉትን ፖሊሲ ከፍተኛ ተቃውሞ እየገጠመ መሆኑን የሚያሳይ ነው ተብሏል። ቀደም ሲል የዲሞክራቲክ ፓርቲ ሴኔት አባላት ከኢራን ጋር የሚደረገውን ጦርነት ፕሬዚዳንቱ እንዲያስቆሙ ለማድረግ ከ10 ጊዜ በላይ ጥያቄ ቢያቀርቡም በቂ ድጋፍ ባለመገኘቱ ሳይሳካ ቀርቷል። ፕሬዚዳንት ትራምፕ የአሜሪካ ሴናተሮች የመካከለኛው ምስራቅ የሰላም ጥረቱን እያከበዱብኝ ነው ሲሉ ገልጸው ውሳኔው የዘገየና ትርጉም አልባ ነው ማለታቸው ዘገባው ጠቁሟል። እና የተከበራችሁ የሀሩን ሚዲያ ተከታታዮች ሰኔ 17 ዕለተ ሰኞ ወደ እናንተ የደረሰው ሀሩን መረጃችን የተከታተላችሁትን ይመስል ነበር። ከመረጃዎቹ ጋርም አቲድ ሐሚድ ከካሜራ ባለሙያው አብዱል መሊክ ሞገስ ጋር ነበርን። በሌላ መረጃ ሰዓት እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።